the intention of building his name ነው እንጂ ደግ ሆኖ አይደለም። but he did it ማለት እሱ አሁን ስሙን ይገንባ እሱ ብዙ መልካም ነገሮችን ሰርቷል አይደል? ይኸውልሽ የሱ እርዳታ አሳ ሲጠምዱ ትንሽ አሳ ሁክ ላይ አድርገው የሚወረውሩት የለም ዳስ እርዳታ። ከዛን እዚህ ኢንተርኔት ባህር ውስጥ ስቦ የሚያወጣው ግን ትልቅ አሳ ቴምር፣ ትልቁ ተስቦ የሚወጣው ቴምር ናት። ሶ ትንሽ ነገር ይጥልና ያስጮሃል፣ ዳን ቴንኪዩ ያስብላል፣ ስሙን ቢውልድ ያደርጋል። 100,000 ብር አሁን አበቀለ ረዳው አይደለ? የበቀለ ምስጋና ቪዲዮ ለዘላለም ነው የሚቀመጠው። ኔም ቢውልድ ያደርጋል። ዳረዝ ድሃዎቹ እየሰሩ ነው ለፊራውን እንጂ ድሃዎቹ እየተረዱ አይደለም። ምክንያቱም አንድ ልጅ ልንገርሽ ከሞተ በኋላ ምስጋናው ቪዲዮ ቀጠለም ብቻ ሳይሆን ፊራውን መሞቱን እያወቀ የምስጋና ቪዲዮን ደራርቦ ፖስት እያደረገ ስሙን ቢውልድ አደረገበት። አሁን እርዳታው ስሙን ቢውልድ ማረጊያ ጥሩ ሰው መባያ ነው። ከዛም በኋላ ሃይማኖተኝነቱ ደግሞ እንዲታመን ነው። ከዛም በኋላ ምን ያደርጋል? ቢዝነስ አለኝ ሀብታም ነኝ ይላል። እመኑኝ ሀብታም ነኝ ቢዝነስ ሰው ነኝ ይልና እንደ ቴምር አይነት አይኖች ብር ያላቸው ቢዝነስ መጀመር የሚፈልጉ ሰዎች፣ ሰው መርዳት የሚፈልጉ ሰዎች እሱን ይጠጋሉ። እነ ኤማ፣ እነ ዴፒሲኤል፣ እነ ሮዚ፣ እነ ቴምር ይጠጉና ድም ይደረጋሉ። በዚህኛው ኬስ ደግሞ መቄዶንያ እረዳለሁ ብሎ ባንክ አካውንት እመኑኝ ብሎ የተናገረው ባንክ አካውንት የአቢሲኒያ የንግድ ባንክ የአንድ ግለሰብ ነው። መቄዶንያን እየዘረፈ ሰውንም እየረዳ እንዴት ይሆናል? he have to choose his struggle። ይሄ ሰውዬ ሰውን የሚረዳው እንዲወደድ ጥሩ ሰው እንዲባል፣ ሰውን ደግሞ የሚረዳው ራሱ የችግሮች ችግር ቫይራል ችግር ሰው ላይ ያየው ችግር ይሆንና ፊራውል ደግሞ ረዳለው ሲል ፊራውል ቴንክ ዩ ሶ ማች ምናምን የሚባለው ስሙን ለመገንባት ነው እንጂ ድሃን ለመርዳት አይደለም። በጣም ሶፊስቲኬትድ የሆነ ስካም ነው። በድሃ ሰዎች ችግር በመጠቀም እርዳታን በመጠቀም ሃይማኖትን ብሔርተኝነትን በመጠቀም ነው እየዘረፈ ያለው ይሰው። ፊራውን ለድሃ አስቦ አያውቅም። ሩራዬ ልብ ያለው ሰው ድሃን ብር ሰጣለሁ ብሎ አጓግቶ እምነቱን አያጥፍም። ገንዘብ ረዳለሁ ሞቱ ኦ ማይ ጋድ ገንዘብ ረዳለሁ ይልና በጎፋ ሰዎች እኮ ስሙን በጣም ገነባ። የቴዲ አፍሮን ስም እየጠራ ስሙን ገንብቶ ይሄው ለጎፋ ነው ብሎ $8,000 ፍለፊታችን ቆጥሮ አልሰጣቸው አላረገው። ታሪቱ ጋር ነው መልካምነቱ የሱ። ወንድሞቼ የጋሞ ማህበረሰብ የኛ በሞትሽ ስሙን ገንብቶ እረዳለሁ ብሎ ስሙን ገንብቶ ጥሩ ሰው ተብሎ ስቲል አረዳ። አሁን $1,800 ባለፈው የሰጠው ነው። ከዛ በላይ እኮ ሰው ይሰጣል። ታዲያ ለምን የሌላ ሰዎች ስም አልተገነባው? ሌላ ሰዎች ሲረዱ ለምን አያስጮሁም? ዋይ እሱ ሲረዳ የእርዳታዎች ሁሉ እርዳታዎች ሆነው የሚጮህለት ለምንድን ነው ሪከርድ የሚደረገው? ለምንድን ነው ሰዎችን ገዝቶ የሚያሞግሰው? ለምንድን ነው ሰዎችን ገዝቶ የሚያወሩለት አፍ ገዝቶ የሚያወሩለት? ምክንያቱም የሱ ስራ እዚህ ፕላትፎርም ኢንተርኔት ላይ ነው ያለው። መሬት ላይ ስራ የለውም። የሰውዬ ስካመር ነው። አሁንም ደጋግሜ ነግርሻለሁ። ስካመር ነው። የሚረዳው ስሙን ቢውልድ ለማድረግ ነው። ስቲል ጥሩ ሰውነቱን ቢውልድ ለማድረግ ነው። ያ ስሙን ቢውልድ ለማድረግ ነው። እኚህ ድሃ ሰዎች ለዘላለም የሱን ስም ቢውልድ ያደርጋሉ። 100,000 ብር ዛሬ ረድቶ የዛሬ 2 ዓመት ያንቺ ቴንኪዩ ቪዲዮ ሰርክል ያደርጋል። አሁን እነ ዳኒ ሮያል 150,000 ብር ሲሰጣቸው ቪዲዮአቸው በእነሱ በጣም ጥሩ ሰው ሆኗል ብቻ ሳይሆን እኔም ፖስትቸው ይቀጥላል የእርዳታው የስም ቢውልዲንጉ ለዘላለም ምትረጂውን አምጪ ቪዲዮዎችሽን አምጪ ምናምን የምትሉኝ
ፈርስት ኦፍ ኦል እኔ ድሃ ይኸውላችሁ ሰው መቸገር በቂው ተቸግሮ ቪዲዮ ደግሞ ረድቻለሁ ብዬ ልቀርጽበት በዳ መስጠት እኮ ደግነት እኮ ስምሽን ቢውልድ የምታረጊበት ጉዳይ አይደለም። ካይንድነስ you just do it and move on። ቲልቲ ግን እኮ ፊራኦል ብቻ አይደለም አሁን ኢትዮጵያ ውስጥ አለን እንረዳለን የሚሉ ሰዎች ሁላ ከሊቅ እስከ ደቂቅ ቪዲዮ እየቀረጹና ፎቶ እያነሱ ነው የሚረዱት። እሱን እኮ ያረገው ይኸውልሽ እሱን ዳት ትሬንድ የተጀመረው አሁን ለምሳሌ ዞይ የሚባለው ጊፍተር 1.5 ሚሊዮን ዶላር በቲክቶክ ጊፍት ሰጥቷል። ነይቲናይ 1.5 ሚሊዮን ዶላር በቲክቶክ ጊፍት ሰጥቷል። ግን ስሙን የጠፋውን ስሙን ለማጥራት ለማኞችን በሚኪያስ እያሳደነ 10 ሺህ ብር 77 ዶላር ሲሰጣቸው ነበር። ለጌመሮች በቀን 15,000 ዶላር ይሰጣል ለጌመሮች። ለደሃ ወንድሞቼ ግን ለምስኪኖቹ ኢትዮጵያውያን እየተቀረጹ ማለት ነው ለዘላለም በሚቀመጥ ኢንተርኔት ላይ በሚቀመጥ ቪዲዮ 77 ዶላር ሰጣቸው። የሱ ገንዘብ መስጠት እንደ ቢዝነስ ነው። እንደ ቢዝነስ ላይ ስታረጊ ለቢዝነስ ምትከፊው የለም የምታወጪው ወጪ ነው፣ የቢዝነስ ወጪ ነው። ከዛን ሀብታም ነኝ ይላል፣ ጥሩ ሰው ነኝ ይላል፣ ሰው ያምነዋል። በጣም ጴንጤ ነው። ሰው ያምነውና ገንዘቡን አምጥቶ ይሰጠዋል። አሁን በ50 አካውንት መታችሁ ምን አገባሽ ምናምን የምትሉኝ እንዴት አያገባኝ? እንዴት አያገባኝ? ልክ በሱም ተዘርፈው ልጆቻቸው በጂጂኪያ ተሰድበው ከኢንተርኔት የጠፉ ሰዎች አሉ። ልጆቻቸው በነጆከር ተለጥፈው የተሰደበው የጠፉ ሰዎች አሉ። ያ ትሬንድ አሁን ቀርቷል። መሰደብ ቲክቶከሮች አንፈራ። እናትሽን ቪዲዮ ለጥፌ ስሟን ረግጣታለሁ ቀረ። ይሄ በቃ እናትን የሚሳደብ ይኸው ሀያት መጣች። ሀያት አሁን በፊራኦል ብቻ የተበላች ናት መሰለኝ። አንቺኛው ያረገው ሀያት ከሆንሽ ቲና ደግሞ እረዳሻለሁ ብሎ ዶሮ ስጋ ወጥ ስትበላ አየዋት ተብላ ያልተረዳች ታማሚ ነበረች። ለምሳሌ ቲና ይስይታል እንዴት ነሽ ፍሪጅ አላት ተብላ ያልተረዳች ናት። በሚኪያስ እና በፊራኦል እስቲ ያረጉሽን እንደው አጠር አድርገሽ አውሪያቸው። ልዕልቴ የኔ እኮ እግዚአብሔር ስላጋለጠው እግዚአብሔርን ስትይዥ ባይዘዌ ይዘገያል እንጂ መጋለጡ አይቀርም። ሁሉም በምንም ነገር ብትሆኑ ግን እግዚአብሔርን ያዙ። ቲፎዟችሁ እግዚአብሔር ነው መሆን ያለበት። አሜን። ሰው ሸንበቆ ነው፣ ነገ ይሰበራል። እኔ ጋር እንደተደረገው ቢሆን ኖሮ ስቲል ነው እልዬ እኔ ቆንጆ የኔ እናት ይኸው አንደኛዋ እህቴ እሷ ናት የተጋፈጠችልኝ። እንደ ሰው ቢሆን ኖሮ ራሴን ድሮ ነበር ማጠፋው። እንኳን እኔ ልጄን ያቺ የፍራኦል ጓደኛ እሱ ሚኪ ሆነው እልፍ ሲል እኔ እንደዚህ ስቸገር ልጆቼን አሳይቼ አላቅም። ምክንያቱም ቀን ያልፋል፣ ነገን እንደምንሻገር እናውቀው ነበር። ልጄ እኮ በቢላ እጁን ቆርጦ ነበር ራሱን ለማጥፋት በእነሱ የተነሳ። ለምን? አንደኛ ጎበዝ ተማሪ ነበረ። እኔ ታመሜ 1 ብር አጥቼ ነው 1 ብር እንዳሁኑ 30 ብር እንጀራ ሳይገባ ከልጆቼ ጋር የተለያየሁት። እንዴት ዳይፐር አርጌ በሴትነቴ ዳቦ ውስጥ ጥጥ ነክሬ ነው ያሳየኋቸው። የኢትዮጵያ ሕዝብ ውሎ ይግባ፣ ኤርትራውያን ውለው ይግቡ። እኔ እንዳልታከም ያደረገኝ ሚኪ እና እሱ ናቸው። ከዛ ደግሞ ያቺ ማናት ሀቢባ እያስፈራሩ ሊረዱኝ ሲሉ እያስፈራሩ ከታከምኩኝ እነሱ ሊዋረዱ ነው። ተረዳሽኝ? እግዚአብሔር አቆሞኝ እንጂ እኮ በእነሱ እኮ ሞቻለሁ። እንዴት ዳይፐር ከማድረግ እንግዲህ ላይቭ ላይ ሽንትን ከመሽናት ውጪ እንዴት አድርገሽ ልታሳያቸው ትችያለሽ? 8,000 ሰው ተሰብስቦ 8,700 ሰው ባለበት እነ ማስተር አብነት ባሉበት እነ መማር ባሉበት ይኸው እሉያለች። እነሱ እሉዬና ቴስ ናቸው የተቃወሙ።
እና ጉቺ ናቸው የተቃወሙት እንጂ ለሀብታም ነው በወደቀ ግንድ እና ምሳሌ ሀቢባ ሀብታም ነሽ ነው ያለችሽ እንደዚህ ታመሽ ሚኪን ስለተናገርኩት በቃ የሚኪን ቪዲዮ አውርጃ አለችኝ። ሚኪን ቪዲዮ ሰርቼበት ነበረ የ1000 ለሚኪ አስጥጋባ አግዛ ነው ሀቢባ። አዎ ከዛ በኋላ እነሉ ከነ እንትና ጋር የገቡ በየጊዜው እያሰባሰቡልኝ 1,020,000 ብር ደረስኩኝ። ልክ እዛ ጋር ስደርስ በቃ ሌላውን እኛ እንሞላለን አሉ። $12,000 ነበረ በዛ ሰዓት የተጠየቅኩት። ትንሽ ሲቀር በቃ እኛ እንሞላለን አለችና ሞላ በቃ አለች። ከዛ ቴስም እንትን አለ ምን አለ ከዛው እየተበላ ከዛው ውሃ በጀሪካን ነው ምንገዛው። አስቢ ኮይ ፈጬን ያለው ከዛው የቤት ኪራይ ተከፍሎበት እንዳይሳካልኝ ያደረጉት ሆን ብለው ነው። ኢቭን ማስተራብነትን አስፈራርቱት ነው። ለምን ይዋሻል? እሱ ሊረዳኝ ዝግጁ ነበር። 70,000 ብር ረድቶኛል። ላይቭ ላይ ቁጭ ብዬ ነው የሸናሁት። እግዚአብሔር ስራው ድንቅ ነው። እኔ እኖራለሁ አንተ ቆመህ ታየኛለህ ያልኩት። ግን የገዙልኝ ሶፋ እንኳን የገዙልኝ ሰዎች ውጭ ታክሜ ከመጣሁ በኋላ ነው። ኢትዮ ኢንፎ ላይ ዩቲዩብ ላይ የሚያውቁኝ ሰዎች አሉ። እኔ ሶፋ ላይ ሆኜ አይደለም ያወራኝ ሲጀመር ሌላ ቤት ሆኜ ሆኖ ቢሆን ኖሮ ኦፍ ኮርስ እኔ አጭበርባሪ ነኝ። ሲጀመር እኔ በሃይማኖትና በሆነ ነገር እየተደበቀ ሰው ህሊናውን ስለሸጠ ሰው እንትን አለ እንጂ እግዚአብሔር አጋለጠው። የኔም ባጋለጠው ገና አይደለም አሁን ወደፊት ደግሞ አልቁሶ የማይበት ቀን ቅርብ ነው። እኔ ምናልባት ነገሮች ሁሉ ተበለሻሽተው ለሰው ደስ አይበለው ሊሆን ይችላል የቆምኩት እንባዬን የሚያቆምኩት ልጆቼ ተስፋ እንዳይቆርጡብኝ ነው። እኔ አላቅም ከአንዴም ሁለቴ ራሴን ለማጥፋት ሞክሬያለሁ። በሱ ምክንያት በዙሪያዬ ባሉ ሰዎች ሊያጠቃኝም ፈልጓል። እኔ በውስጥ ላወራሽ እችላለሁ። አንቺ የምታውቂው ሰው የቅርብ ለአንቺ የምታውቂው ሰው አለ። በዙሪያዬ በስንት ነገር ተጠምጃለሁ። በዙሪያዬ ግን የወለደ ሰው ያው ፈሪ ነው የሚሆነው። አንቺ ብትጋፈጪ ልጅ አለ። እኔ አቢ ባይኖር ኖሮ በዛ አጠገቤ ባይሆን ኖሮ እኔ ማረገውን አረግ ነበር። ዛሬም ድረስ ማጋለጣቸው ሰዎች ነበሩ። እኔ ተገርፌ ያውቃለሁ። ለምን አልነግርሽ? መገረፍ ቢሉሽ ታስሬ ተገርፌ ያውቃለሁ። የሱ ስም እንዳይነሳ። ማን ያሰርሽ? እሱም በውስጥ ልክልሽና ያንን ሰው ነግርሻለሁ። ይሄን ያህል ማለት ነው። ግን ልጄንስ ምን ላርገው? ልጄንስ በልጄ ይገኛለሁ። ያ ነው አንገቴን ደፍቼ እንድኖር ያደረገኝ። እኔ ብናገር ብዙ ሰው ፊራውል ነው አሳስሮ ያስገረፈሽ እንዴው ውሃ በጉልኮስ አድርጋ ነው እኮ ያለው አፉ ሞልቶ ውሃ በጉልኮስ አድርጋ ውሸቷን። እኔ ሲጀመር እርዱኝ ብዬ ነው ወይ የመጣው ይሄ ሰውዬ? አንገቴን ያስደፋኝ፣ ተስፋ ያስቆረጠኝ፣ በራሴ እንዳላዝ ያደረገኝ፣ ሰው እንድጠላ ያደረገኝ ማን ሆነና? ሴትዮ ብዙ ታወራለች እና እኔ አንዴ የሆነ ነገር ተናገር ልውጣ። አንተ የምታውቀው ነገር ስለሌለ ስታፕሽ እኔ ደጁ ፈርስት ኦፍ ኦል እዚህ ቤት ሴት እያወራች የሚያቋርጥ ወንድ ይወረወራል። አልፈቅድም። ቀጥ ይወረወራል ብቻ ሳይሆን ይሰዋልም። ያ ከዚህ በኋላ ስፈቅድልህ ብቻ ብታወራ ቀጥቲ ነው። ከዚህ በኋላ የሚያጋጥም ሞት ነው ባጭሩ። ለድር ለምናምን ተናግረ ጥሩምባ እንዲነፋ ብቻ ማድረግ ነው። እስቲ ኤሉዬ እስቲ አንቺ ፊት ልናገር። ሮማን ተሰማ ስናገር ያ ሁሉ ሰው እያለ ምንድነው ስታሸማቀቀኝ ነበር? እስቲ ሌላው አናግሪኝ እስቲ ጃል አንዴ ቀጥ ትሞታለህ አልኩ። ሞት ከዚህ በኋላ እድሩ ይቅርበል። ውለድለት ቀጥሎ ነው። እሺ ቀጥቲ ነው። ኤልዬ ትንሽ ታውራ እንደው ያለውን ድባቡን እሷ ስለነበረች ማለት ነው። ኤኒዌይ ፍሪጁን በጨረታ የሚገዛኝ ካለ መሙያ ይሆነኛል። ጨረታ ሽጡልኝ ፍሪጄን። ያ በጣም ፌመስ ፍሪጅ ነው ያለሽ። ሶፋውን አንድም ለማስታወሻ አንዷን አስቀርቼ ፀሐይ ሪስቴት አንቺ ማትታከሚው ሶፋና ፍሪጅ ስላለሽ እና ትላለ። ሚኪያስ ጥጋቡ ደግሞ ያለው ስጋ ወጥ ጠረጴዛ ላይ አይቼ ነው።
አይደለም ሌክቸሪ ላይፍ ነው ያላት፣ ሶፋና ቴሌቪዥን አላት። ቴሌቪዥን አላት ብለው ውይ ብቻ በዛ ሰዓት የተሰራው ልዕልትዬ ምን አይነት መሰለሽ እያንዳንዷን ራስ ስትሰራ ወላሂ ላይ ከኔ ጋር ያው አቋርጬ ልመጣ ነው እና የእሷ ያኔ ገንዘቡ ገና ሲሰበሰብላት የዛሬ 3 ዓመት ምናምን ማለት ነው ገና ሀ ተብሎ ፍራኦል ቤት ሲሰበሰብ እነ ሮዛ የምትባል ልጅ አሁን ጥፍት ያለች ልጅ ታውቂያታለሽ? ሮዝ የምትባል ማለት ነው። እሷ በነበረችበት ሰዓት ታስታውሻለሽ? እኔ አይደለም ነበር ቲክቶክ ላይ አንቺ በቃ በዛ ሰዓት አልነበርሽም። ለእሷ የተሰበሰበ እኔ ከዛ ጀምሬ ነው ይች ልጅ በቃ ኦንላይን ላይ ወጥታ ሽንቷን እየሸናች እያሳየች ምን አይነት ሽንት እንደምትሸና ምናምን በቃ አውት ላይክ በጣም በቃ ከባድ ነበረ። በጣም የሚያም ጊዜ ነበረ በእውነት ሲሪየስ። የዛን ጊዜ እንደውም እንደዚህ አልተለመደም። ይሄ በሽተኛ መጥቶ ምናምን እንደዚህ አልተለመደም። በቃ የሆነ ውስጥሽ በጣም ስብር የሚልበት አለ አይደለ? ብዙ ካለማየትሽ አሁን ለምደነው እኮ ተለማምደን ምንም አይመስለንም። ውሸታምም ስለበዛ ማለት ነው። እና በዛ ሰዓት ይች ልጅ ገንዘብ ብዙ ገንዘብ ተሰብስቦላታል። እውነት ነው የምልሽ ልዕልቲ፣ በጣም ብዙ ገንዘብ ተሰብስቦላታል የዛን ጊዜ። እና ይች ልጅ ሁላችንም የምናውቀው ገንዘቡ እንደሞላላት ነው። ከዛ የሆነ ጊዜ ጠፋች። ማን ነው ገንዘቡን የሰበሰበው? እነ ፍራኦል ቁጭ ብለው ሮዛ በራሱ አካውንት ያ ፍራኦል የሰበሰበው በካሻፕ እና በዜሉ ምናምን በዜል በሚባለው ሮዛ የምትባለው ልጅ ራሱ ሰጥታለች። እሺ ብር ሰጥታለች። ሮዚ የምትባለው ልጅ ራሱ ብር ሰጥታለች። የማንም ይስተጋባ እኔ ሆልዶን ይሰማል አሁን እስኪ አሁን ጥሩ ነው። እና እሷ ራሱ ገንዘብ አዋታለች። የሚገርምሽ ነገር እና ይቺ ልጅ የዛን ጊዜ የምትታከምበት ገንዘብ ሞልቷል። እኔ ስታወቅኩኝ ደግሞ ያኔ የጠየቀችው ጥሩ ጊዜ ዶላሩ ምንዛሬው ምናምን አሪፍ ስለነበረ የምትታከምበት ገንዘብ እኔ ሞላ ብዬ ነው ያሰብኩት። ለምን በጣም ብዙ ገንዘብ ስለተሰበሰበ ማለት ነው። አሁን ጠፋች። በቃ እኛ ሞልቶላታል። ይች ልጅ ያው ታክማ ነው ምናምን ብለን እያሰብን እያለ ቆይታ መጣች አደርግ ስትል እየመጡ ሚኪ ፊት አውራሪ ታያለሽ ምናምን ሌባና ውሸታን ነው የምትሸናው እንትን ውሸት ነው። ቤቷ ሶፋ ልጅቷ ተናግራለች። ሞጣ ቤት የቤት ክራይና ተከራይታ እንደምትኖር ምናምን ሞጣ ቤት ገብታ የቤት ክራይ የ6 ወር የቤት ክራይ አስከፍላለችኝ። እሷ ማለት የእሷ ቤት እንዳልሆነ ቤቱን ጠብቂ ብለው ምናምን ኮዬ ፈጨ። ያኔ ሰዓት እንደውም ማንም የሚገባበት ታይም አልነበረም እዛ አካባቢ ማለት ነው። አሁን መጣልሽና ፊት አውራሪ በከለው ሌባ ናት። እቤቷ ሄጄ የተወሰነ ገንዘብ የሆነ ገንዘብ ሰጠዋት። ብቻ ትዝ አይለኝም የገንዘቡ መጠን 180 ስሰጣት ሲሄድ ቤቷ በጣም የሚያምር ሌክጀሪ ህይወት የምትኖር የምትለው ነገር በሙሉ ውሸት ነው ብሎ አሰራጨው። ከዛ ማን ይቀበላት ልዕልት? በኢየሱስ የሚያዳምጣት ሰው ጠፋ። ሁሉም ሌባ እነማን እነዚህ እንዳለ ገንዘብ ሰብሳቢ እነዚህ ሌቦች ሁላ ማለት ነው። ሁሉ ምድረ ሌባ የተሰበሰበበት በሙሉ እንዳሉ ሌባ ናት አሏት። ማን ይስማት? ማን ያዳምጣት? ይችልች እየገባች ታለቅሳለች። ገንዘቡ ጨመረብኝ ልታከም። ማን ጭራሽ ሚኪ ፊት አውራሪ ታውቂያለሽ፣ የዛን ሰዓት ልብ ነው የሚሰማው። ልጅቷን ማስፈራራት ጀመሩ። ከዛ በቃ ስሰማ እዚህም ያባራታል እዛም ያባራታል። ተስ በስተመጨረሻ ሊቀበለው ፈለጋትና እንዲዋጣላት እና እንድትታከም ስታስብ ተስን አይምሮውን እሱንም ሊቀይሩት ፈለጉ ማለት ነው። ከዛ ለመጀመሪያ ጊዜ እንደውም ተስ ቤት የገባሁት ለመጀመሪያ አንቺ ጋር ያንቺ እንትን ይላል መሰለኝ ያስተጋባል። የኔ ድምፅ ይመልስብኛል። አሁን ነገርኩት። ከዛ የሆነ ነገር ስታደርጊ ነው የሚቀየር። ከዛ ልሽኝ
ተስጋ ገባሁና በጣም አሳዘነችኝ። ታለቅሳለች። እንደዛው ሰው እዛው ቆማ እንትን እያለች ውሸቷን ነው እያትባለ ከስር ያጽፍባታል። የሚገርምሽ ነገር እነዚህ በግሩፕ በብለው የሚመጡ አሉ አይደለ? ያ እነዚህ እንደ በግ የምትመሪያቸው ከስር ነው ውሸቷን ነው እያሳየች አይንሽ እያየ የሆነ አሸዋ ደም ምናምን የቀላቀለ ነገር ቁጭ ፍለፊት ሰው ፍለፊት አንቺ ምን ያህል እንግዲህ ራስሽን ብታረክሺ ነው ምን ያህል የገንዘብ ጥማት ቢኖርብሽ እንዴት የውሸት ነገር ፍለፊት ራስሽ የሸናሽ ታሳያለሽ ለሰው። አሁን በቃ በጣም አመመኝና አስገባኝ ብዬ ገባው ማለት ነው። ተሳልኩት አይምሮህ የሚልህን ነገር አድርግ፣ የሰውን ነገር አትስማ ፕሊስ። ይቺ ልጅ መዳን እየቻለች እንዳትድን እየተደረገች ነው። የሚችል እሷን መርዳት የሚችል ሰው ይርዳ። አንተ ቤቱን ብቻ ክፈትላት። እኔ ከኔ ጭምር እስከ እኔ ዛሬ ነው የምናገረው ከኔ ጭምር የኔ ጓደኞችን አስተባብሬ ይቺ ልጅ ይጀመርላት ተባለና ከዛ እኔ እንደውም በፊት ለፊትም አልተናገርኩም። በውስጥ መስመር እኔ ይሄን እንትን አደርጋለሁ። ፌቡን ታውቂያታለሽ አይደለ? ፌቡን እሷ ምናምን ተብሎ ተጀመረላት። እንደምታውቂው በስንት ጥረት የተወሰነ ገንዘብ ተሰብስቦ ከዛ ቀሪውን ያቺ ማናት ሀቢባ ናት። ሀቢባ አሰባ ምን እንደሆነ ሳይታወቅ ከዛ በኋላም እንደገና ደግሞ ይቺ ልጅ ጠፋች እና እዚች ልጅ ላይ የተደረገባት እግዚአብሔር ምስክር የዚች ልጅ አለመዳን እስካሁን ድረስ የዚህ በሽታ መሰቃየት የነሱ እጅ ነው። እነሱ በጣም እኔ እሱን ሰው የታዘብኩት የፍራኦል የሚባለውን ያ ታይም ላይ ነው ገንዘቧን በደንብ አሁን ቴክስት ደረሰኝ $500 ለቲና አንድ ሰው ረድቻለሁ ብሎ ቴክስት አድርጎልኛል። በጣም ብዙ ገንዘብ ነው የተሰበሰበው። ምን ቃሌን ታውቂያለሽ? ህዝቡ ፊት ማለት ነው በጣም ነው የሚያላግጠው። ይቅርታ ለቃሌ ህዝቡ ፊት 8700 ሰው ባለበት በዜል ነው በምናምን $100 እንኳን አስገብቻለሁ የሚል ሰው ካገኘ እኔ $13000 እከፍላታለሁ አለ። ይሄው $500 አስገብቻለሁ ብሎ ማስረጃ የሚያመጣ ሰው አለ። ፊት አውራሪ የሚባለው ልጅ እስካሁን ድረስ የህሊና ጸጸት አይስወር እንደዚህ የሚያሰቃው ፊት አውራሪ ሚኪ ከፊራኦል ጋር ይሰራል። የእርዳታ ስካም ትልቁን የሚሰራው ሁሉም የሚረዱት እረዳለሁ የሚባሉ ሰዎች እጃቸው ንጹህ አይደለም። የኔ ኦፒኒየን ነው። ፊት አውራሪ ሚኪ ደግሞ በፊራኦልና በዮኒ ማኛ ላስት ታይም ረጂዎችን ተሰብስቦ አንደኛ የወጣው ማን ነው? ፊት አውራሪ ሚኪ ነው። ፊት አውራሪ ሚኪ አንቺን ፍሪጅ አላት ሶፋ አላት ብሎ ፈርጆ ያስረገጠሽ ፊራኦል ነው። ፊት አውራሪ ሚኪ የፊራኦል ቀኝ እጅ ነው። ከመሀሌት ጋር ከፊራኦል ጋር ሆኖ ይሄን ኢንተርኔት የሚያምሰው በእርዳታ ስካም ህይወቱን የገነባ ሰው ነው። ህይወቱን የቀየረ ሰው ድሃን እያሳየ ህይወቱን የቀየረ ሰው ፊት አውራሪ ሚኪ ግልጽ ነው። ጌም ብቻ ተጫውቶ አይደለም። ፊት አውራሪ ሚኪ ለምንድን ነው ዱባይ ቀረው? ቪዛ ከሆነ 1 ወር ነው አይደለ እንዴ? ቪዛ ይቃጠላል። ኢቃማን ማን ያሰራልክ? በምን ካምፓኒ ስፖንሰር ተደርገ ዱባይ ነው ያለው? ለምን ህግን ፈራክ? ለምን ኢትዮጵያ ኑሮክ ኢትዮጵያ ነው አይደለ? ለምን ኢትዮጵያ ከሆነ አመትም 6 ወርም ይፈቀዳል። ክሪሚናል ቪዛ ከሆነ ለምን እንትን ቀረ? እና እኔ ደግሞ ማለት ነው ፊት አውራሪ ሚኪ እንትን ያለኝ ፊት አውራሪ ሚኪ ለነዛ ለመሀሌት እናት 80,000 ብር ነው 60,000 ብር ነው የሚለው ፊራኦል 80,000 ብር ነው የሚለው አዶን ነው ግን ረዳው ሲል ለመሀሌት እናት መሀሌት ነገረችኝ ይላል። ፊት አውራሪ ሚኪ ደግሞ ፊራኦል ነው የነገረኝ ይላል። ፊራኦል እና መሀሌት ግንኙነት አላቸው። መሀሌት አጀንዷ ሲመጣ ፊራኦል ኢንተርኔት ነቅዬ ልጥፋ ነው ያለው። እሺ ከፊት አውራሪ በፊት መሀሌትን ሀቢባ ታውቃታለች። ያ ሲጀመር እጅና ናቸው ቪዲዮዎች ወጥተዋል። ያ እና ፊት ሀቢባ ሀሳብ ልስጥ እስቲ ቆይ ሀፒ በደንብ ዲቴይሉን ቀኑን ምኑን ያውቃል ዲቴይሉን ማለት ሰላም ብያለሁ። መጀመሪያ ምናልባት አሁን ሁላችንም እንድንመለስ የምፈልገው ሰፕተምበር 18 የነበረውን ሞመንት ማስታወስ ከቻላችሁ ሰፕተምበር 18 ተሙ ወጣና
ከእርዳታ ጋር በተያያዘ ሰዎች እየደወሉለት እንደሆነ ለአንድ ግለሰብ አንድ እድል ብቻ እንደሚሰጠው ሰዎቹም አንድ እድል ብቻ እንደሚሰጡት ተናገረ። ስም አልገለጸም። ከዛ በማግስቱ ሰፕተምበር 19 ላይ ስንመጣ ተመወጣና ጥርጣሬ ያለው ሁለት ሰዎች ላይ እንደሆነ ወይን ፊራኦል ወይን ሚኪ ስህተት ሰርተዋል የሚል ሀሳብ ተናገረ። የዛኑ ቀን ሚኪ ማልቀስ ጀመረ ምሽት ላይ። ምክንያቱም አንዲት ሴት ማህሌት የምትባል አጭበርብራው እንደጠፋች። ምክንያቱም ለረጅም ጊዜ ሲሰራ የነበረው ማስታወቂያ ነበር። ወደ ዱባይ 70 ሹፌሮች በሚል የታክሲ ሹፌሮች በሚል ማስታወቂያ ይሰራላት የነበረች ማህሌት የምትባል። አሁንም ስለ እርዳታ ስናወራ እርዳታ ላይ በጣም ትሳተፍ የነበረ እነ ተስፋዬ ሐረርጌ ቤት ትሳተፍ የነበረ ሀቢባ ቤትም ትሳተፍ የነበረ። እርዳታ በምትሰበሰብበት ሰዓት ሀቢባ ወዲያውኑ እርዳታ የምታስገባ ሴት ናት ማህሌት የምትባለው። ስለዚህ ሰፕተምበር 19 ስለ ማህሌት ተነሳና ከዚህ ከ70 ሹፌሮች ጋር በተያያዘ ተነሳና ሀቢባ ሚኪ የሰበሰበውን ገንዘብ ለመዝጋት ከነዚህ ከ70 ሹፌሮች መካከል ካሉት ሰዎች ውስጥ እዛ ውስጥ በጣም የሚያሳዝኑ ሰዎች ነበሩ። ማህሌት የምትባለው ወደ ዱባይ ወስድሻለሁ ያለቻት አንዲት ሴት ከልጅሽ ጋር አብሬ ወስድሻለሁ ብላ ልጇን እንኳን ትምህርት ቤት ያላስመዘገበች መልቀቂያ የወሰደች እናትም የነበረችበትና በጣም የሚያሳዝን ክስተት የነበረበት ሞመንት ነበር። ግን ሀቢባ የዛን ቀን ምንድን ነው ለማድረግ የሞከረችው? እዛቸው ያሉ ሰዎች የሚተዋወቁ ሰዎች ገንዘብ አዋተው ሚኪ የሰበሰበውን ገንዘብ ከከፈሉ በኋላ የዚች የማህሌት የምትባለውን ጉዳይ ለመዝጋት ነበር አስባ የነበረው። ግን ኢሚዲየትሊ ሰዎች በዚች ማህሌት በምትባል የተጠቁ ሰዎች ከ58 ሚሊዮን ብር ጋር የተያያዘ ከዛ በፊት ሀቢባ ኢንፎርሜሽን ያላት ከኢትዮጵያ ወደ ካናዳ ወስዳቸዋለሁ ብላ 103 ሰዎች ትዳራቸውን ቤታቸውን ያመሰቃቀለች ሴት መሆኗ አንድ ሰው ተናገረ። ያ እየተወራም ነው ሀቢባ የሚኪን ጉዳይ ብቻ ዘግታ ቶሎ ብላ ለመውጣት ትሞክር የነበረው። ከዛ እነዚህ 70 ሹፌሮች መጡ፣ ይቅርታ ለሚኪ ያሉለት፣ ገንዘብ አዋጥተው እንደሚዘጉ ተነጋገሩ፣ ጨረሱ። የማህሌት ጉዳይ ያ የ58 ሚሊዮን ብር ጉዳይ ሀቢባን አላሳሰባትም ነበር። ከዛን አንድ ግለሰብ ገባና ምን አለ ሀቢባ ጋር ይሄ 58 ሚሊዮን ብር ጉዳይ እኮ ከዚህ በፊት ለአንቺ አስረድቼሻለሁ። ጁላይ ላይ ነግሬሽ ያንን ቅን ልቦች ለተባለው እንዳስተላለፍሽና ቴሌግራም ግሩፓችን ላይ ሁለታችሁንም እንዳስገባናችሁ ታውቂያለሽ፣ ግን ዝም ለምን አልሽ ብሎ ተናገረ። ያንን ጉዳይ ለቅን ልቦች እንዳስተላለፈች ተናገረችና እስካሁን ምንም አይነት ኢንፎርሜሽን እንደሌላት ተናግራ የሚኪን ይሄ የ70 ሹፌሮችን ብቻ ዘግታ ወጣች። ይሄ ማለት ሰፕተምበር 19 ሰፕተምበር 20 በነጋታው ተስፋዬ ሐረርጌ ወጣና ለምንድን ነው የ58 ሚሊዮን ብር ጉዳይ በተንጠለጠለ ሆኖ የሚኪ የዚህ የ70 ሹፌሮች ጉዳይ ብቻ ተዘግቶ የሚወጣው? ዋናው በጣም ሌባዋ ማህሌት ስለሆነች ስለ ማህሌት ማውራት አለብን የሚለውን ነገር አነሳ። ሀቢባንም ኢንቫይት አረጋት፣ ቅልቦችንም ኢንቫይት አረጋቸው። ሁለቱም ሊመጡ አልቻሉ። ቅልቦች መጣና በጣም በተናደደ መልኩ ሀቢባ ትስጠው እንደማያውቅ ምንም አይነት ኢንፎርሜሽን እንደሌለው የዚህ የ70 ሹፌሮች ጉዳይ ተናገረ። መሲ ብርጅስቶን ባይዘዌ ፊራኦል ኢቲቻ፣ መሲ ብርጅስቶን፣ ሚኪ ሶስቱ በጣም ነው የሚሰሩት። ሀቢባ እነዚህ ሰዎች አብረው ነው የሚሰሩት። መሲ ብርጅስቶን ገባችና ከዚህ በፊት ስለዚህ ስለ ማህሌት ስለምትባለው ግለሰብ መብረቁ ቤት ሲወራ እንደሰማች፣ መብረቁ ቤት ሲወራ ሰምታ ማህሌት የምትባለው ከሚኪ ስልኳን ተቀብላ እንደደወለችላት ስደውልላት ማህሌት ያለቻት ይሄ ልክ አሁን ፊራኦል ይሄ እግዚአብሔር የሚጫወተው አይነት ጨዋታ ተጫውታ
58 ሚሊዮኑን የኢትዮጵያ መንግስት እንዲያዘባትና ያ 58 ሚሊዮን ብር ሰፕተምበር 17 እንደሚለቀቅ ይሄ እየተወራ ያለው ሰፕተምበር 20 ነው። አስቡት። ሰፕተምበር 18 ተቀሰቀሰ። ምክንያቱም ሰፕተምበር 17 እቺ ማህሌት የምትባለው የሚፈልጉትን ነገር ዘግተዋል። ስለዚህ ሰፕተምበር 17 ብሩን እንደምትከፍል የኢትዮጵያ መንግስት እንዲያዘባት እስከዛ ድረስ መብረቁ የለጠፈውን ፎቶ እንዲያነሳላት እንደጠየቀችውና ፎቶ እንደተነሳላት ተነገረ። በዛን ሰዓት መብረቁ የለጠፈውን ፎቶ ሀቢባ ጋር ነበር። ሀቢባ አፕሪል 12 ማስታወቂያ ሰርታላታለች ለዚህ ሴት። ከዛን ጊዜ ጀምሮ በተደጋጋሚ እየገባች እርዳታ የምትሰጣት ሴት ናት። ግን ሀቢባ እችን ሴት በመልክ አላቃትም ነው የምትለው። ፎቶ እዛ ጋር የመብረቁ ጋር የነበረው ፎቶ ተሰጥቷታል። ማስታወቂያ ሰርታላታለች። ማስታወቂያ ስትሰራላት ግን ሀቢባ አታቃትም። አስቡት፣ ሀቢባ መልኳን ሳታቃት ነው ማስታወቂያ የምትሰራው። ሌሎቹ ማስታወቂያዎች የውሸት ናቸው ማለት ነው። እንደዚህ ከሆኑ መልኳን ካወቀቻት ግን ከ58 ሚሊዮን ብር ጋር የተገናኘችው ማህሌት መሆኗን ታውቃለች። ለቅን ልቦችም ስታስተላልፍለት አውቀው ነው ቴሌግራም ግሩፕ ላይ የገቡት፣ ከዛ ያፈኑት ማለት ነው። ስለዚህ ስለ ማህሌት የሆነ ኢንፎርሜሽን አላት። ምክንያቱም ሀቢባ አታውቅም የሚል ግምት የለኝም። ሀቢባ እንኳን አይደለም ማስታወቂያ የሰራችላትን ግሎቭ የሰጧትን ሰዎች እኮ ጌም ስትጫወት የምትመዘግብ ሰው ነው። ስለዚህ ሀቢባ አታውቅም የሚል እኔ እምነት የለኝም። ኦኬ አትወቃት። ሳታውቃት ግን ከ3 ወር በፊት ተነግሯታል። እሱንም አትወቃት። 58 ሚሊዮን ብሩ እየተነሳ የሚኪን ጉዳይ ለመዝጋት የሮጠችበት አሯራጥ የሆነ ነገር ያስጠረጥራታል። ስለዚህ ሰፕተምበር 20 ይሄ ጉዳይ ተወራ። እጅግ በጣም የ58 ሚሊዮን ብሩ ጉዳይ እየተነሳ ሲመጣ ማህሌት የምትባለው ለረዥም ዓመታት በእንደዚህ አይነት ሰዎች በማደናገር ሁኔታ የምትሰራ የፋሲካን 46,000 ድርሃም የበላች እዛ ፀጉር ቤት ካሉ ሰዎች ወደ ካናዳ ወስዳቸዋለሁ ብላ ብዙ ብር ግማሹን 1 ሚሊዮን ግማሹን 500 ምናምን የተቀበለች ሴት እንደሆነች ብዙ ነገር ኢንፎርሜሽን ወጣ። ሰፕተምበር 20 ምን ተከሰተ? የዲቦራ በርዝደይ ነበር። ስለዚህ ሰፕተምበር 19 ፊራኦል የተነሳው ስለ ማህሌት ጉዳይ ብቻ ነበር። ስለ እርዳታ የተወሰነ ተነስቷል። ፊራኦልን የሚነካ ነገር ብዙም ይሄን ያህል ትልቅ አጀንዳም አልተነሳም ነበር። ግን ቲክቶክ በቃኝ ብሎ ዘግቶ ወጥቷል። ሰፕተምበር 19 ሰፕተምበር 20 የዲቦራ ጉዳይ ተነሳ። ሰፕተምበር 21 ጠዋት ላይ የዲቦራ የራቁት ፎቶ ተለቀቀ። ስለዚህ አጀንዳው ማህሌት የምትባለው ሴት ተረሳችና ዳይቨርት ተደረገ። ቶታሊ ዳይቨርት ተደርጎ ምናልባት ሀቢባ የለቀቀችውም ዘፈን ትክክለኛ ዘፈን አልነበር፣ ትልቅ አጀንዳ ሆነ። ልክ አሁን መቄዶንያ ተብሎ 100 ሚሊዮን እንደተወራው ላልተገባ የራቁት ፎቶ ያልተገባ ዘፈን ሆነና የቲክቶኩን አጀንዳ ዘጋው። መጨረሻ ላይ ቴዲ ሐዋሳ ቤት የዲቦራ የራቁት ፎቶን በተያያዘና ከእርዳታ ከሚያደርሱ ሰዎች ጋር በተያያዘ ፊራኦል ኢቲቻ ቁጭ ብሎ ተናገረ። ሲናገር የተናገረው ንግግሩ ላይ 4 ሰዎች አጀንዳ ያደረገው ትልቅ እንደ ፊራኦል እርዳታ ሰጪዎች ስህተት ይሰራሉ የተባሉትን አያደርሱም ብሎ እንደ መነሻ ያነሳው የ100,000 ብር ጉዳይ ነው። ይሄ 100,000 ብር 4 እናቶች ነው የሚለው። ሲመርቁት የምናያቸው 3 ናቸው። ንግግሩ ላይም ሰምታችሁት ከሆነ 4 እናቶች ይልና ለ3ቱ ገንዘብ ላኩ ደግሞ ይላል። የሆነ ድራማ እዛ ጋር እየተፈጠረ እንደሆነ ያስታውቃል። ስለዚህ ሰዎች ምን ሆኑ? ወደ ዲቦራ ራቁት ፎቶና እርዳታ የሚሰጡ ብዙ ሰዎች ችግር አለባቸው የሚል እንትን ውስጥ ገቡ። ማን ተረሳች? ማህሌት ቶታሊ ተረሳች። ይሄ 100,000 ብር የተባለው እንዴት ተገናኝቶ ነው? የማህሌት እናት ናቸው የመረቁትና ያ 100,000 ብር ተብሎ እንደ ትልቅ አጀንዳ ተይዞ የተወራው። መጨረሻ ላይ ግን ከሳምንት ከ15 ቀን በኋላ እነ ሚኪ እነ ተስፋዬ ሐረርጌ በወቅቱ ዱባይ እንደምትከሰስ ኢትዮጵያ እንደምትከሰስ በኢንተርፖል ምናምን የሚባል ወሬ ነበር። ቶታሊ ግን አሁን ተረስታለች። ስለዚህ ማህሌት የምትባለው ከሚኪ ጋር በጣም ቤተኛ እንደሆነች ምናልባት ማሜም የሆነች ሰዓት ላይ የ5 ልጆች እናት ዱባይ ምናምን ብለህ ተልከስክሳል ምናምን ብላ የተናገረችውም ሴት ማህሌትን ሳይሆን አይቀርም። ማህሌት ከሚኪ ጋር ግንኙነት አላት። ማህሌት ከፊራኦል ኢቲቻ ጋር ግንኙነት አላት። ማህሌት ስትጠራ ፊራኦል ከቲክቶክ ደንብሮ የወጣበት ምክንያት
ማህሌት የምትሰራው ወንጀል በጣም ትልልቅ ወንጀሎች ከመንግስት ጋር የተገናኘ ምክንያቱም 58 ሚሊዮን ብር የኢትዮጵያ መንግስት ይዞብኛል ያለችው መንግስትም የኢትዮጵያ መንግስትም ይህንን ነገር 103 ሰዎች የተበተኑበትን በስሙ የተነገደበትን ለምዝም እንዳላላቅም ስለዚህ ማህሌትን የት ገባች አንድ ብቻዋን ለምሳሌ ሮዝ የምትባል የእርዳታ የምትረዳ የነበረ የጠፍታለች ተብሏል ኦኬ ሲንግል ላይ ማህሌት የምትባለው ግን 5 ልጆች አሏት የለችም ስለሷ ሰምተን አናውቅም አጀንዳው ተዘግቷል ሚኪ ለምን ደነገጠ የዛን ሰሞን በዚህ ደረጃ ለምን ደነገጠ ፊራውን ለምን ደነገጠ የሚተዋወቁት ነገር አለ በቀደም ለታ ሚኪን ሲጠይቁት ነበር ሚኪ ያንተ ቤስት ጓደኛ እኮ እነ ፊራውል ደብድበው ጸጉሩን ላይተው ለቀውታል ሲባል መናገር አልፈለግም እነ ዴቭ ሳክስ ተስ ባለበት የተስ ሩም ውስጥ ስለዚህ ማህሌት የት ገባች ከፊራውል ጋር ግንኙነት ስላለ ይሄ አጀንዳ እንደ አዲስ ተነስቶ ሰፕተምበር 20 ጋር መመለስ አለብን 2 ወር አልፎታል መመለስ ግን ያለብን ይመስለኛል ይሄንን ነው እኔ ሐሳብ የምሰጠው እውነት ነው እኔም ማስበው የማህሌት አጀንዳ ሲነሳ ነው ፊራውን ቪዲዮ በዮናስ ሙሉን አሰርቶ ቲክቶክን ጥዬ ልጠፋ ነው ቲክቶክ አይመጥነኝም ብሎ ሲያስጮህ የነበረው ከዛ የእርዳታ ተነሳ ቴዲ ቤት ዮናስም ሆነ ፊራውን ጥሩ ረጂ ሚኪያስ ነው ብሎ ሚኪያስን ከሌሎቹ ንጹህ ሚረዳ ተብሎ ሚኪያስ ገነነ ትዛለ ሚኪያስ ነው እርዳታ የሚችለው ሚኪያስ ነው ሌሎቹ አይረዱም በሚል ማለት ነው ዮናስም ፊራኦልም ሚኪን ነበረ እንትን ሲሉ የነበረ እና ይሄን ነገር ጥሩ እይታ ነው የማህሌትን እናት እንዴት አገኘ ፊራኦል ዩዥዋሊ ሰው የሚረዳው እኮ ቪዲዮ ተፖስቶ ቪዲዮ ደግሞ ቫይራል ሲወጣ ነው የሚረዳው እኚህ ሴቶች አሮጊቶቹ እርዳንም አላሉትም እኮ እርዳም ብለውታል አላሉትም እሱም ቪዲዮ የእርዳም ቪዲዮን አላየሁም እኔ ከዛ ማህሌት እናትየው ጋር ደውሎ ብር ይሰጥሻል አለቻት ሚኪያስ እንዴት ተተዋወቁ ሚኪያስ ማህሌት እና ፊራኦል እንዴት ተተዋወቁ ምን አገናኛቸው ስለዚህ ሚኪያስ ከፊራኦል ጋር ይሰራል ህግን ለምን ትሸሻለ ሚኪያስ ምን ምትፈራው ነገር አለ አሁን በአንተ ምክንያት የተዘረፉት ሰዎች ገንዘባቸውን ከተሰጠ ሚከስክ ሰው ከሌለ ለምን ሸሽተ ዱባይ ከተምክ ለምን ዱባይ ትኖራለህ ኢትዮጵያ ነው የምትኖረው እና ማስተዋሉ ጥሩ ነው ይሄ በየው ልዕልቲ እንደገና ግን ይሄን ነገር እውነት መያዝ አለብሽ በእውነት ይሄ ነገር እንዳዲስ ለምን ተሸፋፍነው እውነት እኮ ነው ተባብረው ፋሲካ ራሱ ዝም አለች አይተሻል ፋሲካ ዝም አባባው ደንቆኛል እቺስ ራሱ ሀቢባ የተባለች አሁን ሌላ ነገር ቢሆን ኖሮ በእንደዚህ አይነት መንገድ እንዲዘጋ ታደርግ ነበረ እነዚህ ሰዎች ግን ሲሪየስ ነው የምልሽ ይሄ ነገር ግን በደንብ በእውነት እንደገና ግቢበት ልዕልቲ አንቺ ጎበዝ ነሽ በእውነት ነው እቺን ሴትዮ መፈለግ አለብን ሚኪያስ ከማህሌት ጋር ግንኙነት አለው ሚኪያስ ማህሌት መሲ ብርጅስቶን ሀቢባ አንድ ላይ እየሰሩ አንድ ላይ ነው የሚሰሩት ውሽ ራሱ ዝም ማለቷ ገርሞኛል ምንድነው 47000 ድርሃም እኮ ብዙ ብር ነው ዝም ማለቷ ገረመኝ ውሽዬ ገብቶሻል ምንም እንዳልተፈጠረ ነው ህይወት የተቀጠለው ገንዘቡን ቆይ ሚኪ ራሱ ገንዘቡን ተከፈልኩኝ ለተበሉት ሰዎች ወደ ሀገሩ እንደሚመለስ ነገሮችን እዚህ ለጠበቃ ምናምን ከፋፍዬ እሷን የሚፈልጋት ጉዳዩን የሚይዝልኝ ምናምን ብሎ ነው አይደል ያወራው ነው የሆነ ቪዲዮ ትዝ ይልሻል ነገሮች እኮ ተረሳሳ እሷን ለምን አትፈልጉም እሷ ሴትዮ ምናምን ያለውን ቪዲዮ አንስቶታል ሚኪ በነገርሽ ላይ አንስቶታል ስለ ማህሌት እያወራ አይደለም ሚኪያስ አራ ተገባበሰ ጠፋ ምንድን ይሄ ነገር አንድ ላይ
እጅ በእጅ ተያይዘው በእውነት የሰሩት ስራ ነው። ሀቢባ አላቃትም እኔ ከዚህ በፊት ፒክቸሯ ምናምን የተባለው ነገር በሙሉ ውሸት ነው። በደንብ ይተዋወቃሉ። በደንብ አብረው ሆነው ነው ይሄንን ስራ የሰሩት 100%። ኧረ በኢየሱስ በጣም እኔ ምናልባት አንዳንድ መገጣጠሞችን ስናይ እኮ ይኸው ሀቢባ ነገሮች ስትይዛለች በደንብ 58 ሚሊዮን ብሩን ተነግሯታል፣ አልያዘችውም። ለቅን ልቦች አስተላለፍኩ ብላ አልተያዘም። አጀንዳ ሆኖ ፊራኦል ያመጣው የማህሌትን እናት ነው። በዛ ላይ ደግሞ ማህሌት ይሄ የእርዳታውን ሲመርቁት ያለውን ፎቶ ሚኪ ማህሌት ቤት ሆኖ ነው ያሳዩት። ኢትዮጵያ ማህሌት ልጇን ታሞባት መታ አሁን የማህሌት እናትና የማህሌት የወንድሟ ሚስት በተቀመጡበት መብረቁ ቤት ሲናገሩ ሚኪ ማህሌት ቤት ሄዶ ነው ይሄንን ነገር ጉዳይ ለምን ዝም አለ እኮ እሱ ነው። አሁን እኮ የሆነ 103 ሰዎች ሲነሳ እጅግ በጣም ባይዘው ልዕልቴ እነዚህ 103 ሰዎች ገብተው ሲያወሩ ሰምተሻቸው ቢሆን እጅግ በጣም ያሳዝናሉ። ያ እነሱ እኮ ተከፈላቸው አይደል እንዴ? ልጇን ያጣቻለች፣ ትዳር የፈረሰ በጣም ብዙ ትዳር የፈረሰ አለ። ኦልሬዲ ንብረታቸውን ምክንያቱም ከአማራ ክልል ከትግራይ ክልልና ከኦሮሚያ ክልል ነበር አብዛኞቹ አዲስ አበባ ልንሄድ ነው ብለው ኦልሬዲ ንብረታቸውን ሙሉ በሙሉ ሸጠው አዲስ አበባ የገቡ ሰዎች አሉ። yes ስለዚህ እና ደግሞ ይሄ የፍቃድም ምናምን ደግሞ ዱባይም የኖረው ፊራኦል ነው ሲኖርም የነበረው። ይሄንንም እስካ አንድ ላይ የሰሩ ይመስለኛል። ፍቃድ ደግሞ እኔ ፊራኦል ረርቶ የንግድ የመኖሪያ ፍቃድ አሰራለሁ ይላል። ግን አይተሽ ታውቂያለሽ ሁሉ ሲያመሰግኑት ፊራኦል $1 ሲያወጣ የምስጋና ቪዲዮ ይሰራል። የመኖሪያ ፍቃድ ከመሲ ጋር አሰራለሁ ይላል። ግን ተሰራል የሚል ሰው አይቻላል ምን በጭራሽ። አሁን መቼ ዕለት ራሱ ዜዶን ያኔ ትዝ ይላችኋል። ፍቃድ እንግዲህ አይናችንን ያየነውን ነገር ነው። እዛች ማን ነው ስሟ ሄለን ቤት ማለት ነው። ሄለን ቤት ፌክ ሲሰሩ ድራማ ሲሰሩ ያየናቸው ማለት ነው። መሰረትና ማናት ዜዶ ገብተው ድራማ ሲሰሩ